ዌልካም አሁን ዲስከስ የማደርገው ስለ ኮንትራት ሎ ነው ወይንም ደግሞ የውል ህግ ስለምንለው ጉዳይ ይሆናል ማለት ነው። እንግዲህ አንዱ የፍትሐ ብሔር የህግ ክፍል ነው ማለት ነው። እንግዲህ ክሪሚናል እና ሲቪል ሎ ወይንም ደግሞ የፍትሐ ብሔር እና የወንጀል ህግ የምንለው አለ። ይሄኛው የሚመደበው ከፍትሐ ብሔር የህግ አይነቶች ስር ነው ማለት ነው እና ሲቪል ኦብሊጌሽን ወይንም ሲቪል ራይትስ ነው ክሬት የሚያደርገው። ፕራይቬት ሎ ይባላል። ምክንያቱም ግለሰቦች በራሳቸው ፈቃድና ስምምነት ክሬት የሚያደርጉት የህግ አይነት ነው ማለት ነው። ይሄ ህግ እንግዲህ ራይት እና ኦብሊጌሽን ስታብሊሽ ያደርጋል። መጀመሪያ ግን ሶርስ ኦፍ ኦብሊጌሽን እና ራይት በሁለት ከፍለን እናያለን። ጄኔራሊ አንደኛው ኮንትራት ነው፣ ስምምነት ውል የምንለው ማለት ነው። ሌላው ነን ኮንትራክቹዋል ሎስ ላይክ ኤክስትራ ኮንትራክቹዋል እና ክሪሚናል ሎስ እነኚህም እንደ ሌላ የመብትና የግዴታ ምንጮች ተደርገው ይወሰዳሉ ማለት ነው። ስለዚህ በጥቅሉ መብትና ግዴታ በህግ በሁለት በኩል ነው ማለት ነው የሚመነጨው። አንደኛ በኮንትራት በውል ህግ ወገኖች በሚያደርጉት ስምምነት፣ ፓርቲዎች በሚያደርጉት ስምምነት በፈቃዳቸው የራሳቸውን መብትና ግዴታ ስታብሊሽ ማድረግ ይችላሉ ማለት ነው። ሌላው ደግሞ ነን ኮንትራክቹዋል የሆነ ፕሮፐር አውቶሪቲ ኢናክት በሚያደርገው ህግ፣ ለምሳሌ ኤክስትራ ኮንትራክቹዋል የምንለው ከህግ ውጭ ያሉ ጉዳዮች ከውል ውጭ ያሉ ጉዳዮች የምንላቸው ስልጣን ባለው አካል በሚደነገግ ህግ የሚወጣ ነው ማለት ነው። ለምሳሌ የኔ ውሻ ሰው ቢነክስ በተነካሹ መሀል እና በእኔ መሀል ውሻዬ አንተን እንዳይነክስ እሱም በእኔ ውሻ እንዳይነከስ በሚል ዙሪያ አልተስማማንም። ግን ያ ስምምነት ባይኖርም በኤክስትራ ኮንትራክቹዋል ዌይ ህግ ስላለ በዛ ይዳኛል ማለት ነው። ከኔም ከሱም ፈቃድ ውጪ በሆነ መንገድ ክሪሚናል ሎም እንደዚህ ነው። የወንጀል ህግ ኢናክት የሚደረገው እኔ ስለተስማማ ወይ አንተ ስለተስማማ ሳይሆን ያው ስምምነቱ ታሲት የራቀ ሌላ ፖለቲካል ኢሹ አናነሳም። እዚህ ጋር ግን ዳይሬክትሊ ኮንሴንት አልሰጠውም ማለት ነው። የኢትዮጵያ የወንጀል መቅጫ ህግ እኔ ላይ እንዲፈጸም ዳይሬክትሊ ኮንሴንት አልሰጠውም። ማንም የሰጠም አይኖርም። ግን ወደድክም ጠላክ አፕላይ ይደረግብናል ማለት ነው። ያ ምንድነው? እሱ በዚህ አይነት የሚመጣ ራይት እና ኦብሊጌሽን አለ ማለት ነው። እሱ ነው ኤክስትራ ኮንትራክቹዋል ክሪሚናል ሎ ምንለው። ስለዚህ በሁለት መንገድ ነው በህግ መብትና ግዴታ ስታብሊሽ የሚሆነው። አንደኛው ቅድም እንዳልኩት ኮንትራክቹዋል በሆነ ወይ ነው። ሌላኛው ኤክስትራ ኮንትራክቹዋል። ኤክስትራ ኮንትራክቹዋል ስንል ኤኒ ሎ which is out of contract የሆነ ለማለት ነው ማለት ነው። so law of contract creates civil obligations and rights ማለት ነው። ቀደም እንዳልኩት ሲቪል የሆነ መብት በፍትሐ ብሔር ውስጥ ያለ በዛ የሚዳኝ መብትና ግዴታ ስታብሊሽ ያደርጋል ማለት ነው ኮንትራት። ይህም መብትና ግዴታ ኦብሊጌሽን ቱ ዱ የግዴታው አይነት ማድረግ፣ ናት ቱ ዱ ያለ ማድረግ፣ ቱ ጊቭ የመስጠት፣ ናት ቱ ጊቭ ያለ መስጠት፣ ራይቱም ቱ ሪሲቭ አክሴፕት ኦር ጌን ሊሆን ይችላል ማለት ነው። እንደዚህ አይነት ኦብሊጌሽን እና ራይት ክሬት ያደርጋል ማለት ነው። ለምሳሌ እኔ ከአንድ ጓደኛዬ ጋራ የሆነ ስምምነት ብንፈጽም ያ ስምምነት ወይ እኔ እንዳደርግ ነው እንዳላደርግ ነው፣ ወይ እሱ እንዲያደርግ ነው ወይ እንዳያደርግ ነው፣ እንዲሰጥ ነው ወይ እንዳይሰጥ ነው፣ ኤኒዌይስ በዛ ዙሪያ ነው ማለት ነው። ሶ እንደዚህ አይነት መብትና ግዴታ ስታብሊሽ ያደርጋል ማለት ነው። እኔ ግዴታ ካለብኝ የሆነ ደግሞ ሰው ከኔ ግዴታ አንፃር መብት ይኖረዋል ማለት ነው። እኔ ላደርግለት የሚገባው ለሱ መብት ነው። እኔ ደግሞ
የማረገው ነገር ግዴታ ነው ማለት ማድረግ አለብኝ። ያ ነው ማለት ነው። ሌላው ፎርሜሽን ኦፍ ኮንትራክት ምንለው አለ። እንዴት ነው ውል ስታብሊሽ የሚደረገው? ፎርሜሽኑ እንዴት ነው ስንል መጀመሪያ ሚኒንጉን ማወቅ አለብን። ምክንያቱም all agreements are not contracts፣ ሁሉም ስምምነት ውል አይደለም ማለት ነው። ነገር ግን all contracts are agreements፣ ነገር ግን ሁሉም ውል ስምምነት ነው ማለት ነው። ስለዚህ አንድ ስምምነት ብቻውን ሜር አግሪመንት ውል ልንለው አንችልም ማለት ነው። የሆነ ኤሌመንት ያስፈልገዋል። ያም ኤሌመንት ምንድነው? ኢንቴንሽን ቱ ቢ ባውንድ የምንለው ተዋዋዮች ሲዋዋሉ ወይንም ተስማሚዎች ሲስማሙ ያ ስምምነት ከሜር አግሪመንት ወደ ውል ህግ እንዲያድግ ሁለታቸውም ያንን የመፈጸም ግዴታ እንዳለባቸው ማወቅና ያ ስሜት መኖር አለበት ማለት ነው። ወይንም ደግሞ ያ ሀሳብ ኢንቴንሽን መኖር አለበት ማለት ነው። ስለዚህ አግሪመንት ፕላስ ኢንቴንሽን ቱ ቢ ባውንድ ኢዝ ኢኳልስ ቱ ኮንትራክት ማለት እንችላለን፣ ወይንም ደግሞ ውል እንጂ አንድ ልጅ ከአባቱ ጋራ እንደዚህ ካደረግኩ እንዲያድርግልኝ ብሎ የሚስማሙት ስምምነት ኮንትራት ወይንም ውል አይሆንም። ምክንያቱም አባትየው በተስማማው ነገር ባረግ የህግ ኃላፊነት ይመጣብኛል በህግ እጠይቃለሁ ብሎ አያስብም። ልጁም እንደዛው። ስለዚህ ኢንቴንሽን ቱ ቢ ባውንድ የምንለው የለም ማለት ነው። ወይንም አስገዳጅነት ያለው ስሜትና ፍላጎት ስለሌለ ያ ሜር አግሪመንት እንለዋለን ማለት ነው። ስለዚህ ሁሉም ስምምነት ውል አይደለም። ሁሉም ውል ግን በስምምነት ላይ የተመሰረተ ፕላስ ኢንቴንሽን ቱ ቢ ባውንድ ያለበት ነው ማለት ነው። ከዛ በመቀጠል ኤሌመንትስ ኦፍ ኮንትራክት የምንለው አለ። አድቀን በታትነን ተንትነን የኮንትራክት የሚለውን ኮንሰፕት ስናየው ኤሌመንቶች አሉት ማለት ነው። ማሟላት የሚገባው ፈንዳሜንታል የሆኑ፣ ግማሹ ደግሞ ሌስ ፈንዳሜንታል የሆነ፣ ግማሹ በጣም አብሶሉትሊ ፈንዳሜንታል የሆነ ኤሌመንት አለው። አንዱ ካፓሲቲ ነው። ካፓሲቲ ማለት የማድረግ አቅም፣ ፍቃድ፣ ህጋዊ ሊሆን ይችላል፣ አካላዊ የሆነ ካፓሲቲ። ለምሳሌ ኤጅ፣ በእድሜ ምክንያት አንድ ሰው ብቁ ላይሆን ይችላል ስምምነት ኢንቴንሽን ቱ ቢ ባውንድ እና ኮንትራክት ለመፈጸም ውል ለመፈጸም ወይ ከ18 ዓመት በታች በመሆኑ ሊሆን ይችላል። ወይንም ደግሞ ኦቨር እድሜው ስለሄደ አእምሮ ማገናዘብ ስለማይችል ሴኒሊቲ የመጃጀት ስሜት ውስጥ በመሆኑ ሊሆን ይችላል ሰው። ሌላው ሜንታል ሄልዙ የአእምሮ ጤንነቱ ስታተሱ ማለት ነው። እብድ ከሆነ ኢንሴን ከሆነ ኖቶሪየስሊ ኢንሴን ከሆነ ይሄ ጁዲሻል ኢንተርዲክሽን የምንለው አለ። በቃ በፍርድ ቤት ትዕዛዝ በአእምሮ ጤና እክል ምክንያት አንድ ሰው ይህን ካፓሲቲውን ያጣል ማለት ነው። የምን ካፓሲቲውን? ቱ ኢንተር ኢን ኤ ቫሊድ ኮንትራክቹዋል አግሪመንት ማለት ነው። ምክንያቱም መብትና ግዴታውን አንደርስታንድ ማድረግ አይችልም፣ መወጣትም አይችልም ተብሎ ስለሚታሰብ በዚህ ምክንያት ኢንካፓሲቴትድ ይሆናል ማለት ነው። ስለዚህ ካፓሲቲ ማለት ምንድነው? ውል ለመፈጸም የሚያስችል፣ በተለይም ደግሞ የውል ህግ የሚያመጣውን መብትና ግዴታ መረዳትና መፈጸም የሚያስችል ሁኔታ ላይ ነው ያለው። ያ ሁኔታው ደግሞ በምን ይወሰናል? በእድሜው ወይ እጅግ በመጃጀቱ በእድሜ ብዛት ወይ ደግሞ እድሜ በማነስ ከ18 ከዛ በታች መሆኑ ወይ የአእምሮ ጤንነቱ ጉዳይ። ሌላው ሌጋል ኢንተርዲክሽን የምንለው አለ። ይሄ የእድሜም የአእምሮ ጤናም ሳይገድበው ምን ሊገድበው ይችላል? የህግ ውሳኔ ያለ ሌጋል ኢንተርዲክሽን። ለምሳሌ ባንክራፕትድ ከሆነ ዲክለርድ ከተደረገ ባንክራፕት ሆኗል ተብሎ አንድ ሰው ለምሳሌ ኪሳራ ውስጥ ገብቷል ተብሎ በፍርድ ቤት ተወስኖ ሳለ
ሌላ አዲስ ኃላፊነትን መሸከም ስለማንችል ያ አንዱ ካፓሲቲ የሚያሳጣ የካፓሲቲ ጉዳይ የሚያስነሳ ችግር ሊሆን ይችላል ማለት ነው። ሌጋል ሳንክሽን ማለት ነው በጥቅሉ ይሄ ሌጋል ኢንተርዲክሽን የምንለው ወንጀል በመስራቱ የተነሳ ይህን እንዳያደርግ ተብሎ በፍርድ ቤት በህግ ሊወሰን ይችላል ማለት ነው። ሶ ባለበት ዕዳ ምክንያት የሆነ ዕዳ ያለበት ሌላ ዕዳ ውስጥ እንዳይገባ ከተፈለገ ወይንም ደግሞ ንብረቱ በተለያየ እንትን እዛ ላይ ኤክሰርሳይዝ እንዳያደርግ ከተወሰነ ያ ሌጋል ኢንተርዲክሽን ነው ማለት። ይሄ ሌጋል ኢንተርዲክሽን እና ጁዲሻል ኢንተርዲክሽን የሚለየው ምንድነው? ጁዲሻል ኢንተርዲክሽን ከአእምሮ ጤንነትና ከአካላዊ ጉዳይ ጋር በተያያዘ ፍርድ ቤት የሚወስን ውሳኔ ነው። ይሄኛው ግን ከእድሜም ጋር በተያያዘ ነው። ይሄኛው ግን የአእምሮ እክል የአካላዊም የእድሜም ጉዳይ ሳይኖር ካፓሲቲ ያለው ህጉ ነው ኢንካፓሲቴት የሚያደርገው። ያን ቅድም ያልኩት በወንጀል ምክንያት በባንክረፕሲ ምክንያት ሊሆን ይችላል ማለት ነው። ይሄ አንዱ ፈንዳሜንታል የሆነ ኤሌመንትስ ኦፍ ኮንትራት ነው ካፓሲቲ የምንለው ማለት ነው። ሌላው ኮንሴንት ነው። ስምምነት ለማድረግ መግባባት አለባቸው። ይሄ ኮንሴንት የምንለው መስማማት ማለት ነው። ሁለቱም ፓርቲዎች አንደኛ ስለሚያደርጉት ነገር ኦን ዘ ሴም ፔጅ መሆን አለባቸው። ከዛ አንፃር ሊያገኙት የፈለጉትን ጥቅም ሊያመጣባቸው የሚችለውን ግዴታ መረዳት መብቱንም ግዴታውንም ተረድቶ ያንን ኮንትራት ስታብሊሽ ወይንም ደግሞ ፎርም ማድረግ አለበት ነው ማለት ነው። ይሄ ኮንሴንቱን እንዴት ነው ኤክስፕሬስ የሚያደርገው? አንድ ሰው ውሉ ሲገባ እንዴት ነው መስማማቱን የሚገልጸው ሲባል በቃል ሊሆን ይችላል። ለምሳሌ ሰው ከሱቅ እቃ ሲገዛ በጽሁፍ አይደለም እቃውን መግዛቱን ብሩን መቀበሉን የሚገልጸው ማለት ነው። ኦራሊ እንደውም በኮንዳክት ነው በአብዛኛውን ጊዜ ምንም ቃልም ሳይወጣ በተለምዶ በዛ መልኩ ኮንትራት ኮንክሉድ ያደርጋሉ ማለት ነው። ሌላ በጽሁፍ ሊሆን ይችላል የሚገልጸው ጽፎ እኔ ይሄንን አደርጋለሁ ካንተ ይሄንን እፈልጋለሁ በሚል ሶ ኮንሴንት የምንለው በጥቅሉ መስማማቱን ተዋዋይ ወገን መግለጽ አለበት በማያሻማ መልኩ ባልተሳሳተ መልኩ። በኋላ እናያለን በሌላ እንትን ዲፌክት በሌለበት። ለምሳሌ ይሄን መስሎኝ ነበር ይሄን ያደረኩት፣ ይሄን አስቤ ነበር ይሄን ያደረኩት የሚባል ችግር እንዳይመጣ ምን እያደረገ እንደሆነ ምን እየጠበቀ እንደሆነ ምን እንዳለበት በሱ በኩል ምን አይነት ራይት ምን እንደሚያገኝ ማወቅ አለበት ማለት ነው። ያ ኮንሴንት የምንለው ነገር ነው። ሌላ ኦብጀክት የምንለው አለ። ኦብጀክት ማለት the nature of contract or obligation established የተደረገ ኦብሊጌሽን ምንድን ነው? ተዋዮቹ የፈጠሩት የመብትና ግዴታ አይነት ምን አይነት ነው? የሽያጭ ነው ጉዳዩ ያ kind of obligation እንለዋለን ማለት ነው። ዴሊቨሪ ማድረግ ነው፣ ይህን የማድረግ ያን ያለ ማድረግ፣ ቤት የማከራየት እነኚህ የመሳሰሉ ጉዳዮች ናቸው ማለት። ኦብጀክት ስንል ኦብሊጌሽኑ ያ ኦብሊጌሽኑ ምን አይነት ነው የሚለው በደንብ መታወቅ አለበት ማለት ነው። ምክንያቱም ይሄ ካልታወቀ የተስማሙበት ጉዳይ ተፈጻሚነት አይኖረውም ማለት ነው። ምክንያቱም ምን ማድረግ እንዳለበት ሲያውቅ ምን መጠየቅ እንዳለበትም ያውቃል ማለት ነው። ራይቱን እና ኦብሊጌሽኑን ዲፋይን የሚያደርገው ይሄ ኦብጀክቱ ስለሆነ ኦብጀክቱ ኦፍ ዘ ኮንትራክት ሹድ ቢ ክሊር ማለት ነው። ይሄ ነው። ሌላው ፎርሙ በምንድን ነው ውሉን የተስማሙት? በጽሁፍ ነው ወይ በጽሁፍ አይደለም? ብዙ ጊዜ ፍሪደም ኦፍ ኮንትራክት የምንለው አለ። አንዱ ከፎርም ጋር በተያያዘ በፈለጉት ማድረግ ይችላል ነው የሚለው ህጉ። በሬ ሲሸጥ ከፈለገ በቃሉ ከፈለገ በኮንዳክቱ ከፈለገ በጽሁፍ ግን አንዳንድ ጊዜ በህግ
በጽሁፍ ብቻ እንዲሆኑ የተፈለገ እና የተደነገገ የኮንትራት አይነቶች አሉ። ለምሳሌ ኢሙቬብል የሆነ የማይንቀሳቀስ ንብረት የመሸጥ የማከራየት ምናምን ነገር ሲሆን እሱ ሊሆን ይችላል፣ በጽሁፍ ሊሆን ይችላል። ብቻ ዞሮ ዞሮ if the law doesn't expressly put certain contracts to be written